ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 29 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ኮሎኔል ፈንታውን ሙሃቤ ሁለት ጊዜ ማርኬ ውጊያ ላስለመድኩት ለብርሃኑ ጁላ እጄን አልሰጥም ማለታቸው ተሰምቷል። ዝርዝር የአውደ ግንባር መረጃዎችን ይዘናል። በመቀሌ የፕሬዝዳንት ጽህፈት ቤቱን የከበቡት የትግራይ ኃይሎች ቅዳሜ ዕለት መቀሌን ለቀው ሲወጡ ጀነራል ታደሰ ወረደ ደግሞ ትናንት እሁድ በሚዲያ ታይተዋል። ትሰሙታላችሁ። ከበላይ አካል ትዕዛዝ ተቀብሎ በአየር ኃይል ግቢ ውስጥ ቲክቶከሩን ጨምሮ ሌሎች አካላትን አስገብቷል የተባለው አዛዥ መታሰሩ ተገልጿል። በደቡብ አፍሪካ በተፈጸመ የጅምላ ተኩስ የ3 ዓመት ህፃንን ጨምሮ ቢያንስ 11 ሰዎች ተገድለዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ኮሎኔል ፈንታውን ሙሃቤ ሁለት ጊዜ ማርኬ ውጊያ ላስለመድኩት ለብርሃኑ ጁላ እጄን አልሰጥም ማለታቸው ተሰማ። የብልጽግናው አገዛዝ ከፋኖ ጋር በሚያደርገው ውጊያ ሽንፈት ተከናንቦ የቀጠለ ሲሆን ፋኖም ጊዜያዊ የህዝብ አስተዳደር መዋቅርን አጠናክሮ ቀጥለዋል። እንዲሁም ኮሎኔል ፈንታውን ሙሃቤ ሰሞንኛውን እርሳቸውን ለተመለከተው አጀንዳ ምላሽ ሰጥተዋል። አርበኛ ሳሙኤል ባለድል አማራነትን በትር ቃላትና ሀሳቦች ገልጾታል። አገዛዙ በወልዲያና በደባርቅ ዩኒቨርሲቲ ከባድ ግፎችን እየፈጸመ ነው። ሴት ዩኒቨርሲቲ ተማሪዎች በአገዛዙ ጦር እየተደፈሩ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ህዝብን ከማወያየት ጎን ለጎን ንዑስ ወረዳዎችን እያደራጀ እንደሚገኝ ሚኒሊክ እዝ አስታውቋል። የአማራ ህዝብ እንደ ህዝብ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ በሚደረገው ብርቱ ተጋድሎ ህዝቡ ማድረግ ያለበትን አበርክቶ በእጅጉ ከፍ ለማድረግና አስተዳደራዊ ስራዎችን የፍትህ አገልግሎትን ለማሳለጥ ለህዝብ በሚመች መልኩ የህዝብ አደረጃጀቶችን እየዘረጋ እንደሚገኝ ገልጾ ወረዳውን በንዑስ ወረዳ በቀበሌ ደረጃ እስከታች ድረስ የማደራጀት ስራዎች እየተሰራ እንደሚገኝም ገልጸዋል። በመሆኑም በመቄት ወረዳ የሚገኙትን 36 ቀበሌዎችን በአራት ንዑስ ወረዳ እየተደራጀ የሚገኝ ሲሆን የሰርኮ ንዑስ ወረዳና አንጀብ ደፈርጌ ንዑስ ወረዳ ተደራጅተው ወደ ስራ ገብተዋል ብለዋል። ሌሎች ሁለት ንዑስ ወረዳዎች ደግሞ በቅርቡ እንደሚጠናቀቁ አንስተዋል። በሌላ በኩል የሚኒሊክ እዝ ንጉስ ሚካኤል አሊኮር ባስተላለፈው ጥሪ አገዛዙ ጎን ተሰልፋችሁ ወገናችሁን እየወጋችሁ ያላችሁ የሚሊሻ አድማ ብተናና ፖሊስ እንዲሁም መከላከያ ሰራዊት አባላት ከህዳር 27 2018 ዓ.ም ጀምሮ እስከ ታህሳስ 15 2018 ዓ.ም የሚቆይ የምህረት አዋጅ ይፋ ስላደረግን ይህን ወርቃማና ታሪካዊ እድል እንድትጠቀሙበት ሲል ጥሪ አስተላልፈዋል። አክሎም ብልጽግና ከርታችሁ ስትመጡኛ በበኩላችን ለምታስረክቡን ትጥቅ ተገቢውን ካሳ በመስጠት ወደምትፈልጉበት ቦታ ለመላክ ዝግጆች መሆናችንን እንገልጻለን ብለዋል። አብሮን ለመታገል ፈቃደኛ ለሚሆነው ሁኔታዎችን የምናመቻችለት ይሆናል ሲል ገልጸዋል። በሌላ በኩል ከሰሞኑ የብልጽግናው አገዛዝ ማስረሻ ሰጠ የተባለ ግለሰብ ፋኖን ከርቶ እጁን ከሰጠው በኋላ ማስረሻ ግለሰብ መሆኑና የሚወክለው ድርጅትም ሆነ ጦር እንደሌለ ሲረዳና ከተራ ፕሮፓጋንዳ የዘለለ ፋይዳ እንደማያገኝ ሲረዳ ኮሎኔል ፈንታውን ሙሃቤ እጁን ሊሰጠኝ ነው የሚል ፕሮፓጋንዳ ጀምሮ ነበር። ሆኖም ኮሎኔል ፈንታውን ሰጡት በሚል መረብ ሚዲያ እንደዘገበው ሁለት ጊዜ ማርኬ ሁለት ጊዜ አስታጥቄ ውጊያ ላለማመድኩት ለብርሃኑ ጁላ ነው ወይ እጄን የምሰጠው ብለዋል። ይህ በእንዲህ እንዳለ አርበኛ የበላይ እዝ ወታደራዊ አዛዥና የአፋብሃ ማዕከላዊ ኮማንድ አባል ሳሙኤል ባለድል ባስተላለፈው መልእክት አማራነት የሀገር ባለቤትነት ነው። አማራነት የታሪክ ባለቤትነት ነው። አማራነት የቋንቋ ባለቤትነት ነው። አማራነት የባህልና የትውፊት ባለቤትነት ነው። አማራነት የሃይማኖት ባለቤትነት ነው። አማራ የሀገር በቀል እውቀት ባለቤትነት ነው ሲል ገልጿል። በአውደ ግንባር መረጃ ደግሞ በትናንትናው ዕለት በአማራ ክልል በአራቱም አቅጣጫዎች ከባድ ተጋድሎች የተደረጉ ሲሆን በዚህም ፋኖ ታላላቅ ድሎችን ሲቀናጅ፣ በአንጻሩ ደግሞ የአገዛዙ ኃይል ከወደ ፋኖ የተሰነዘረበትን እርምጃ መቋቋም አቅቶ ከባድ ኪሳራን ተከናንቦ ብሏል። በምስራቅ አማራ ቀጠና ዳውንትና ደላንታ፣ በደቡብ አማራ ቀጠና ኤፍራታና ግድም ወረዳ፣ በምዕራብ አማራ ቀጠና ሰከላ ወረዳና ሌሎች አካባቢዎች፣ በሰሜን አማራ ቀጠና መተማ ወረዳና ሌሎች አካባቢዎች ላይ ከባድ ውጊያ ሲያካሂዱ ብለዋል። ይህ በእንዲህ እንዳለ በአማራ ምድር በሰሜን ወሎ ዞን በወልዲያ ዩኒቨርሲቲ ሴት ተማሪዎች በፌዴራል ፖሊሶች እየተደፈሩ መሆኑ ተገልጿል። በዚህም ሁለት ሴት ተማሪዎች ከጠፉ ከ3 ቀን በኋላ አንዷ ከትናንት በስቲያ በፌዴራል ፖሊስ ተደፍራ በአሰቃቂ ሁኔታ ተገድላ አንገቷ ታጥፋ ተጥላ ተገኝታለች ተብሏል። አንዷ እስካሁን ያልተገኘች ሲሆን መረጃው እንዳይወጣ ሁሉም የዩኒቨርሲቲ ሰራተኞች ተነግሯቸዋል። በተጨማሪም ደግሞ በከተማዋ ቀን በቀን የቆሎ ተማሪዎች ላይ ያተኮረ አፈና እየተደረገ ነው። ሊያመልጡ የሚሞክሩትንም ተኩሰው እየገደሉ ነው። ሚሊሻና ፖሊስ የእጁ ገነት 04 ቀበሌና ቲንፋዝ 02 ቀበሌ
በታፈኑ ሰዎች ሞልቶ አገልግሎት አንሰጥም ካሉ ሰነባብተዋል። በደባርቅ ዩኒቨርሲቲም በዩኒቨርሲቲው ተማሪዎች ለምን የምግብ ጥያቄ አነሳችሁ በሚል በአገዛዙ የጸጥታ ኃይሎች ታፍነው ያሉበት እንዲጠፋ ተደርገዋል። ይህንንም የዩኒቨርሲቲው አስተዳደር አካላት እየተባበሩ ሲሆን ተማሪዎቹ በምግብ እጥረት እየተሰቃዩና ይህን ሲጠይቁም እየታፈኑ መሆኑ እጅጉን እንዳስጨነቃቸው ለሮሃ ተናግረዋል። በመቀሌ የፕሬዝዳንት ጽህፈት ቤቱን የከበቡት የትግራይ ኃይሎች ቅዳሜ ዕለት መቀሌን ለቀው ሲወጡ ጀነራል ታደሰ ወረደ ደግሞ ትናንት እሁድ በሚዲያ ታይተዋል። ለ4 ቀናት ድምጻቸው ያልተሰማውና የት እንዳሉ ያልታወቁት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትናንት የውሃ ኢነርጂና ምግብን አስመልክቶ የተቋቋመ ግብረ ኃይል በጠራው ውይይት መገኘታቸውን የሚያትት መረጃ በምስል ተደግፎ ተሰራጭቷል። ትናንት እሁድ ህዳር 28 2018 ዓ.ም ከሰዓት በኋላ መረጃውን ያሰራጨ የፕሬዝዳንት ጽህፈት ቤት ነው። ከእሮብ ህዳር 24 2018 ዓ.ም ከሰዓት በኋላ እስከ ቅዳሜ ህዳር 27 2018 ዓ.ም ባሉት 4 ቀናት በትግራይ መዲና መቀሌ ውጥረት ነግሶ ውሏል። ባሳለፍነው እሮብ ህዳር 24 2018 ዓ.ም ከሰዓት በኋላ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደና ምክትላቸው አማኑኤል አሰፋ ከፌዴራል የማህበራዊ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች ጋር በመሆን በአገር አቀፍ ደረጃ በትግራይ መቀሌ የተከበረውን ዓለም አቀፍ የአካል ጉዳተኞች ቀን ነጭ ልብስ ለብሰው ሲያከብሩ ታይተዋል። በበነጋው ሐሙስ ህዳር 25 2018 ዓ.ም ከሰዓት በፊት የታጠቁ የትግራይ ኃይል አባላት በወርሃ ጥቅምት 2018 ዓ.ም ለ7 ቀናት መንገድ በመዝጋት ካካሄዱት ተቃውሞ በተለየ በትጥቅ ጭምር በመታገዝ የፕሬዝዳንቱን ጽህፈት ቤት በመክበብ ሰውና ተሽከርካሪ እንዳይገባና እንዳይወጣ ከልክለዋል። በተጨማሪም በፕሬዝዳንቱ ጽህፈት ቤት ዙሪያ ባሉት መንገዶች ላይ የህዝብና የተሽከርካሪ እንቅስቃሴ ላይ እገዳ ጥለዋል። ሐሙስ ህዳር 25 2018 ዓ.ም ከሰዓት በኋላ የታጠቁ የሰራዊት አባላት በቁጥርና በቦታ ስፋት በመጨመር ከፕሬዝዳንቱ ጽህፈት ቤት በተጨማሪ የትግራይና የድምፀ ወያነ ቴሌቪዥንና ሬዲዮ የመቀለ ኤፍኤም ከበባ ውስጥ ከማስገባት በዘለለ ስራ አስኪያጁን ጨምሮ የድምፀ ወያነ ቴሌቪዥንና ሬዲዮ ጋዜጠኞችና የቀረጻና የስርጭት ባለሙያዎች ከግቢው ተገደው እንዲወጡ ሆነዋል። ሐሙስ ህዳር 25 2018 ዓ.ም ምሽት በጠመንጃ የተደገፈ ተቃውሞ ያስነሱት የሰራዊት አባላት አመራሮች በጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ከሚመራው አካል ተወያይተው መግባባት ላይ መድረሳቸው የህወሓት ታማኝና ከፍተኛ ካድሬዎች በማህበራዊ ትስስር ገጻቸው ሲጽፉ ተስተውለዋል። በኃይል ተገፍትረው ግቢያቸውን ለቀው እንዲወጡ የተገደዱት የድምፀ ወያነ ሰራተኞችም ከሰዓታት በኋላ በዚያው ምሽት ተመልሰው እንዲገቡ ተፈቅደዋል። ቅዳሜ ህዳር 27 2018 ዓ.ም ከቀኑ 5 ሰዓት አካባቢ ለ4 ቀናት በቀላል ነፍስ ወከፍ መሳሪያ በመታገዝ ተቃውሞን ያሰሙት የትግራይ ኃይል አባላት በመኪኖቻቸው ተሳፍረው ወደ የምድብ ቦታቸው ሲጓዙ ታይተዋል። ይህ ሁሉ ሲሆን ታዲያ የታጣቂ የሰራዊት አባላቱ የጥያቄያቸው መነሻ መድረሻ ምንድን ነው? ያነሷቸው ጥያቄዎቹና የተሰጠው ምላሽስ? ተቃውሞ በተካሄዱባቸው ቀናት ፕሬዝዳንት ታደሰ ወረደ የት ነበሩ? ተቃውሞ ካስነሱት የትግራይ ኃይል አመራሮች ጋር በተካሄደው ውይይት ለምንድን ነው ፕሬዝዳንቱ ያልተገኙት? ጊዜያዊ አስተዳደሩ ለቀናት የክልሉ ህዝብ ለከፍተኛ ስጋት የዳረገው ተቃውሞ የሚመለከት መግለጫ ለምን መስጠት ተሳነው? የሚሉና ሌሎች ጥያቄዎች አሁንም እንቆቅልሽ ሆነው ቀጥለዋል። ይህ በእንዲህ ያለ የታጣቂ የትግራይ ኃይል አባላት ተቃውሞ ባበቃበት ማግስት ፕሬዝዳንት ታደሰ ወረደ ትናንት እሁድ ህዳር 28 2018 ዓ.ም ከሰዓት በኋላ ውሃ ኢነርጂና ምግብን አስመልክቶ የተቋቋመ ግብረ ኃይል በጠራው ውይይት መገኘታቸው የሚያትት መረጃ በምስል ተደግፎ ተሰራጭቷል። ከበላይ አካል ትዕዛዝ ተቀብሎ በአየር ኃይል ግቢ ውስጥ ቲክቶከሩን ጨምሮ ሌሎች አካላትን አስገብተዋል የተባለው አዛዥ መታሰሩ ተገለጸ። በቅርቡ አዶናይ የተባለው ቲክቶከር በኢትዮጵያ አየር ኃይል ጠቅላይ መምሪያ በመገኘት የሰጠው ነው የተባለው ስልጠናና ጉብኝት በወታደራዊው ተቋምና በማህበራዊ ሚዲያው ዘንድ ከፍተኛ መነጋገሪያ ሆኖ በሰነበተበት በዚህ ወቅት ከጉዳዩ ጋር በተያያዘ አንድ ከፍተኛ መኮንን መታሰሩ ተሰምተዋል። ለጉዳዩ ቅርበት ያላቸው የአየር ኃይል ምንጮች ነገሩኝ ብሎ ጸሐበሻ እንደዘገበው የታሰረው መኮንን ሻለቃ ፍቅሩ የሚባል የአየር ኃይል አባል ነው። እንደ ዘገባው ከሆነ ሻለቃ ፍቅሩ ወደ እስር የተወሰደው አዶናይና አብረውት የነበሩት እንግዶች ወደ አየር ኃይል ግቢ በሚገቡበት ወቅት ከበላይ አካል በተሰጠው ትዕዛዝ መሰረት እንግዶቹን በመቀበል በማስተናገዳቸው ነው። ጉዳዩን አነጋጋሪ ያደረገው በወታደራዊ መዋቅር ወይም ቼን ኦፍ ኮማንድ ውስጥ አንድ ወታደር ከበላይ አመራር የሚሰጠውን ትዕዛዝ የመፈጸም ግዴታ ያለበት መሆኑ እየታወቀ ትዕዛዝ ሰጪው ወይም እንግዶቹን የጋበዘው ከፍተኛ አካል ሳይጠየቅ ትዕዛዝ ፈጻሚው
በመኮንን ብቻ ተለይቶ መታሰሩ ነው። የአየር ኃይል ምንጮች አዶናይን ወደ ግቢው የጋበዘውና ስልጠና እንዲሰጥ ያመቻቸው አካል ምን እንደሆነ ግልጽ በሆነበት ሁኔታ ታዛዡን ሻለቃ ማሰር ተገቢ አይደለም ሲሉ ቅሬታቸውን ገልጸዋል። ቲክቶከር አዶናይ ለአየር ኃይል አባላት ስልጠና ሰጠ ወይም ሰግጥ አለመባሉን ተከትሎ በርካቶች አንድ የመዝናኛ ዘርፍ ላይ የሚንቀሳቀስ ግለሰብ ለእንዲህ አይነት ስትራቴጂካዊ ወታደራዊ ተቋም ምን አይነት ስልጠና ሊሰጥ ይችላል ሲሉ የድርጊቱን ተገቢነት ሲጠይቁ መሰንበታቸው ይታወሳል። የሻለቃ ፍቅሩ እስር ይህንን ውዝግብ ተከትሎ የመጣ የማስተባበያ እርምጃ ሊሆን እንደሚችል ግምቶች እየተሰጡ ሲሆን የአየር ኃይል አመራሮች በጉዳዩ ላይ እስካሁን ይፋዊ መግለጫ አልሰጡም። ሆኖም ይህ የአየር ኃይል ውሳኔና አነጋጋሪነት የተቋሙን ብቻ ሳይሆን የብልጽግናን ውድቀት በይፋ የሚያሳይ ነው። የብልጽግና ሹማምንትም የየትኛውም ጉዳይ በማህበራዊ ሚዲያ አነጋጋሪ ይሆናል፣ ትኩረት ይስብልናል ብለው ካሰቡ ከመጠቀም ወደኋላ እንዳይሉ ማሳያ ሲሆን ጉዳዩ ባልፈለጉት አቅጣጫ ሲሄድ ግን እርስ በርስ በመካካድ ወደኋላ እንደማይሉ ያመላከተ ነው። በዚህም አንድ ትልቅ የነበረና በብልጽግና ዘመን ደግሞ የራሱን ህዝብ የሚጨፈጭፍ ተቋም ዛሬ ላይ በአንድ ቲክቶከር ምክንያት ሲታመስ ማየት በሀገር ላይ እየተፈጠረ ያለውን ውድቀት በግልጽ ያሳየ ነው። በደቡብ አፍሪካ በተፈጸመ የጅምላ ተኩስ የ3 ዓመት ህፃንን ጨምሮ ቢያንስ 11 ሰዎች ተገደሉ። ትናንት ጠዋት በሱልስቪል አካባቢ በሚገኝ የእንግዶች ማረፊያ በተከፈተው ተኩስ 14 ሰዎች ተገድለዋል። የፖሊስ ቃል አቀባይ ብርጋዴር አታሌንዳ ማቴ እንዳሉት ሰዎች ተሰባስበው እየጠጡ ሳለ ማንነታቸው ያልታወቀ 3 ታጣቂዎች በድንገት ተኩስ ከፍተዋል። ተኩሱን የጀመሩበት ምክንያት አልታወቀም። እስካሁን በቁጥጥር ስር የዋለ ሰውም የለም። የወንጀል መበራከት በሚፈትናት ደቡብ አፍሪካ በቅርብ ጊዜ ከተፈጸሙ የጅምላ ተኩሶች መካከል ይጠቀሳል። በእንግዳ ማረፊያ ወንዶች እየጠጡ ሳለ ታጣቂዎቹ በድንገት ደርሰው መተኮስ እንደጀመሩ ተገልጿል። ከተገደሉት ሰዎች መካከል የ12 ዓመት ወንድና የ16 ዓመት ሴት ይገኙበታል። የፖሊስ ቃል አቀባይ 25 ሰዎች እንደተተኮሰባቸው አረጋግጫለሁ ብለዋል። መጠጥ ቤቱ ህገወጥ ነበር፣ ህገወጥና ፍቃድ አልባ መጠጥ ቤቶች አስቸጋሪ ሆነዋል ሲሉም አክለዋል። የደቡብ አፍሪካ መገናኛ ብዙሃን የሆነው SABC እንደዘገበው በተኩሱ በአካባቢው የነበሩ ሰዎች ሰለባ ሆነዋል። ከሚያዝያ እስከ መስከረም ባሉት ወራት 12000 መጠጥ ቤቶች መዘጋታቸውን ፖሊስ አስታውቋል። ከ18000 በላይ ሰዎች በቁጥጥር ስር ውለዋል። ደቡብ አፍሪካ ግድያ ከሚፈጸምባቸው አገራት በግንባር ቀደምትነት ትጠቀሳለች። የተባበሩት መንግስታት የአደንዛዥ እጽና ወንጀል ክፍል አሃዝ እንደሚያሳየው እንደ አውሮፓውያን አቆጣጠር ከ2023 እስከ 2024 ድረስ ከ100,000 ሰዎች መካከል 45ቱ ይገደላሉ። ከሚያዝያ እስከ መስከረም ድረስ በየቀኑ 63 ሰዎች መገደላቸውን የፖሊስ መረጃ ይጠቁማል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።